በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ መድኃኔዓለም ፈጣሪያችን አምላክ እንደመሆኑም በቤታችን ቅዱሳን ሁሉ መስቀል ዕፀ መስቀል ቤተ ክርስቲያን ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ጾሙን የበረከት የስርየት ኃጢአት ያደርግልን። ጾም ከገባ ስንገናኝ የመጀመሪያችን ነው። ዛሬ እንግዲህ እግዚአብሔር ፈቅዶ ሁለተኛ ሱባኤ ጨርሰናል። ከዚህ በኋላ አንድ 6 ሱባኤ ይኖረናል እንደ እግዚአብሔር ፈቃድ። ዛሬ ዕለተ ምኩራብ ነውና በቀደም ዓርብ በአጠቃላይ በዚህ በጾም ውስጥ ወቅታዊ ጉዳዮች ላይ እየተማርን ስለሆነ የበዓላቱን ነገር ስላላወሳነ በተለይ የአብይ ጾም ሳምንታትን ሰው በልማድ ዘወረደ ቅድስት ይላል። ምንድን ነው ቤተክርስቲያን ልትነግረን የምትፈልገው ነገር? ዘወረደ ስትል ምን ልትነግረን ነው? በዛ ሳምንት ምን እንድናስብ ነው? ቅድስት ብለን ስንል ምን እንድናስብ? ለምሳሌ ዘወረደ ብለን ስንል ዘወረደ ማለት በአማርኛ የወረደ ማለት ነው እና አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ነው። ስለዚህ የአምላክ መውረድ ያቺ ሳምንት ላሉ አባቶቻችን ምስጢረ ሥጋዌ እንደዚያ ይነገርናል። ለእኛስ ትምህርቱ ምንድን ነው ከተባለ የትህትና ሳምንት ይባላል። ዘወረደ አምላክ በትህትና ወደኛ ስለወረደ ቅዱስ ዮሐንስ አፈወርቅ በቅዳሴ ይላል ኦ ትህትና ዘመጠነ ዘትሕትና። የጌታ ትህትና ስቅለቱ፣ ሕማሙ፣ ሞቱ ብቻ አይደለም፣ ሰው መሆኑ ራሱ ትልቅ ትህትና ነው። ትልቅ ትህትና ነው እና ትህትናን የምናስብበት ሳምንት። ከዛ ቀጥሎ ቅድስት ነው። ቅድስት ብለን ስንል ጌታችን ጾም የጀመረበት ሳምንት ስለሆነ፣ ሁለተኛ ነገር ደግሞ ሰንበትን መቀደሱን፣ ሰማያት ምድርን ቀድሶ መፍጠሩን፣ የሰውን ልጅ መላእክትን ቀድሶ መፍጠሩን ማሰብ ነው። የዛ ሳምንት መልእክት ምንድን ነው? ቅድስት ብለን ስንል ኩኑ ቅዱሳነ ጌታችን በዘሌዋውያን በኋላም በቅዱስ ጴጥሮስ አንደኛ ጴጥሮስ 1:15 ላይ የጠራችሁ እርሱ ቅዱስ እንደሆነ እናንተ በሁለንተናችሁ ምን ሁኑ? ቅዱሳን ሁኑ። ደጋግሜ የምናገረው ነገር አለ። በዚህ ዘመን ቅድስና የተረሳ ነገር ይመስላል ለብዙዎቻችን። ማለት በቅዱሳን መንገድ መሄድ አይቻልም አይቻልም ብላችሁ ታስባላችሁ? ሰማዕታት በሄዱበት መንገድ መሄድ አይቻልም? ጻድቃን መነኮሳት ንጹሐን በሄዱበት መንገድ አይቻልም? ይቻላል እኮ። እኛ ትልቅ ልቅ የሚሉት አለ። ቅዱስ ጊዮርጊስ እኮ ሰው ነው አይደለም? ቅዱስ መርቆሬዎስ እኮ ሰው ነው። ልዩነቱ ምንድን ነው? እምነት ያለው ምግባር ያለው ዓላማ ያለው ይህ ዓለም ያላታለለው ቅዱስ ወጣት ነው እንጂ እኮ እነ ቅዱስ ጊዮርጊስ የሄዱበት መንገድ ለሁላችን ክፍት ነው እኮ። ለአንዱ የተዘጋ ለአንዱ የተከፈተ ክፍት ነው እኮ። የአባ እንጦንስ መንገድ ክፍት ነው። የአብርሃም የይስሐቅ የያዕቆብ መንገድ ክፍት ነው። ብቻ ግን ዓላማ፣ እምነት፣ በጎ ድካም፣ ጥረት፣ ልፋት ይፈልጋል እና የተቀደሰ ሕይወት መምራት እንደምንችል ቅዱሳን በሄዱበት ጎዳና መሄድ እንደምንችል የምናስብበት ሳምንት ነው። የዛሬው ደግሞ ምኩራብ ይላል። ምኩራብ ቤተ ጸሎት ነው። ምኩራብ ቤተ ትምህርት ነው። ሁለት ነገር ይነግረናል። አንደኛ ጌታችን በምኩራባቸው ገብቶ አስተማረ፣ ታምራት አደረገ፣ ድውያንን ፈወሰ። እምነት ላለው ሰው የጌታችንን ትምህርት የምናስብበት ሳምንት ናትች። ምን አስተማረ ጌታ? ምንድን ያስተማረ? ዛሬ 1000 ሰባኪ አለ። እንደው 100,000 ሊደርስ ይችላል እኮ ሰባኪውን ብንቆጥረው። እንደኔ ያለው ቢቆጠር እኮ 100,000 ሊደርስ ይችላል። ግን ይሄ ሁሉ 100,000 ጉንዳን ነው። ጉንዳን ብዬ ከፍ አደረኩት። ጉንዳንማ ቁም ነገር አለው። ምስጥ እኔን ጨምሮ በዚህ ዘመን ቤተክርስቲያን አገልጋይ፣ ቄስ፣ ዲያቆን፣ ሰባኪ ምንባል ምስጥ ምንድን ነው? የሚጠቅመው ነገር አለው? እንደ ደህና ሰው ዛፉ ላይ ይገባል። ያገኘው ነገር ሁሉ መብላት አይደል? በዚህ ዘመን ሰባኪ በለን፣ ዘማሪ በለን፣ አገልጋይ በለን፣ ስራችን ምንድን ነው? መብላት ብቻ። ደግሞ የምንበላ እየሰራን አይደል? ምስጥ እኮ እየሰራ አይደለም የሚበላ፣ ዝም ብሎ ብቻ ማውደም፣ መብላት ብቻ እና 100,000 ምስጥ አለ ማለት ይቀላል። ምስጥ እና የጌታችን ትምህርት ምን እንደነበረ ብናስታውስ፣ አገልጋይ ምን ነበረ? ጌታችን ስለ ካህናት ጌታ በራሱም በቅዱሳን ማድረግ ያስተማረው ትምህርት ምን ነበረ? አንድ ሁለተኛ ነገር ይሄ ሳምንት የተአምራት ሳምንት ነው። ስለ ተአምራት ስናስብ በዚህ ዘመን ለምንድን ነው በአብዛኛው ሰዎች ጸበል ሂዶ ቶሎ የማይድኑት? ለምንድን ነው? በነገራችሁ ብዙ ጊዜ የታችሁ ከሆነ ጸበል ላይ ሂዶ በጣም ጊዜ ይወስድባቸዋል። ድሮ ሰው ጸበል ሂዶ በጥቂት ቀን ነው የሚድን። ለምንድን ነው? ይህን መመርመር ያስፈልገናል። ጸበሉ ተለውጦ ነው አይደለም።
ቤተክርስቲያን ተለውጣ ነው አይደለም። እኛ ላይ ችግር አለ። ስለ ታምራት የምናስብበት ነው። ይሄ በአንድ ጎን ነው። በሁለተኛ ጎን የአይሁድ ምኩራብ ዛሬ ምኩራብ ብለን ስንል ዛሬ የአይሁድ ምኩራብ አለ መኖሩስ አለ። ቤተክርስቲያን ትጠቀምበታለች። እግዚአብሔር ያድርበታል አያድርበትም? ለምን ተለየው? አይሁድ ምኩራብ ቤተ መቅደስ ተሰጣቸው። አያያዙን አላወቁበት፣ አበላሹት። ገብቶ መከራቸው እምቢ ያሉ መጀመሪያ በጅራፍ ኋላ ግን በጥጦስ አስባሲያኖስ መጥቶ አጠፋቸው። ስለዚህ እሱን ለማየት ዛሬ ምኩራብ ላይ በቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ያለች አንዲት ኃይለ ቃል እናነሳ። ጌታችን በቅዱስ ዮሐንስ ወንጌል ዛሬ የተነበበው ምንባብ ምዕራፍ 2 ከቁጥር 11 ጀምሮ ስትመለከቱት ጌታችን ከቃና ዘገሊላ መልስ ከእመቤታችን ከድንግል ማርያምና ከደቀ መዛሙርቱ ጋር ወደ ቅፍርናሆም ሄዶ ነበር። ከቅፍርናሆም ተመልሶ ወደ ኢየሩሳሌም ሲመጣ ቤተ መቅደስ ላይ የማያውቁ ነው አይደለም፣ በሰውነቱ ስርዓት ነው። ሲመጣ አይቶ ቤተ መቅደስ ምን ሆኗል? ምኩራብ ምን ሆኗል? ገበያ ሆኗል። አሁን ይህን በነገራችሁ ላይ ሰው ገርም ዛሬ ገበያ የሌለው የከተማውን ተውት፣ ገበያ የሌለው ገዳም አለ። ገዳማት በዓል ሲደርስ አንዳንድ ገዳማት ማስታወቂያ ይለጥፋሉ አይደል? ኑ በዓል አክብሩ እያሉ። አሁን ገዳም ኑ አክብሩ በዓል ብሎ አንድ ገዳም ከለጠፈ ይህንን የለጠፈው ሰው ጋኔን አድሮበታል። እንዴት ገዳም ጥቁር ራስን ኑ ብሎ ይጠራል? ቦታችን አይደለም እኮ ለኛ። በነገራችሁ ላይ ገዳማት ኑና ከኛ በመጀመሪያ በገዳም በዓል ይከበራል? የለም እኮ ነውር ነው። እንኳን በገዳም ጥንት እኮ በጥንታዊ ጥንት እኮ ጎንደር፣ አክሱም፣ ላሊበላ ታቦት እኮ አይወጣም ነበር። ይህን ማወቅ አለባችሁ። አክሱም እስካሁን ድረስ እኮ አንዳንድ ቦታ ላይ ስርዓቱ አለ። ታቦት አያወጡም። መስቀሉን ይዘው ነው ውደት የሚያደርጉ። እንዴ ታቦት ቀላል ነገር ነው እንዴ? ቅዱስ ታቦት መከራ ሲመጣና ለምህላ ነው የሚወጣ እግዚአብሔር እንዲለመን እንጂ ወጥተ ለመዝፈኛ፣ እውነቴን ነው፣ ለመዝፈኛ ታቦት አይወጣም። ነውር ነው። ምንም ተፈጥሮ ምንም ገዳማት መጀመሪያው ነው። ለምሳሌ ጠጣ መድኃኔዓለም የሚባል ገዳም አለ። በዚህ በድርቃይ በላይ አንድ ከ4 ሰዓት እስከ 6 ሰዓት እንደ ሰው አቅም ይወስዳል የእግር መንገድ። በቅርብ አርፈዋል አባታችን አባ ጡመ ልሳን የሚባሉ አበምኔቱ ከጠፋበት መልሰው የመሰረቱት ናቸው። በጣም ቅዱስ ሰው ባላስኬማ። በጣም የሚገርማችሁ ነገር እሱ ክርስትና ስማቸው ነው። አባ ጡመ ልሳን ነው ስማቸው፣ መደበኛ ስማቸው። አባ ገብረ ሥላሴ በክርስትና ስማቸው ነው፣ ወይም በቆብ ስማቸው ማለት ነው። እና የሚገርማችሁ እዚያ ገዳም ዛሬ ላናገራቸው ነገር እያልኩኝ የመድኃኔዓለም ቸሩን እና የሥላሴን በዓል ያከብራሉ። ግን ቢያንስ እሱን የሚያደርጉበት ምክንያት አንድ የሚያቀርቡት ምክንያት አለ። ከሌሎችም ገዳማት የሚያቀርቡት ምክንያት አለ። ገዳሙ በረሃብ እንዳይፈታ ሰው መጥቶ ሳንቲም እንዲሰጥ ነው የሚለው ምክንያት። በእውነቱ ገዳማት አቅማቸው የቻለውን ያክል ይሰራሉ። ቢያጥራቸው ምንድነው የሚያደርጉት? ቢያጥራቸው በሚለምኑበት መንገድ ሊለምኑ ይችላሉ ትንሽ እንጂ ገንዘብ ለማግኘት ተብሎ ገዳም ውስጥ ታቦት ወጥቶ ውደት አይደረግም። በጣም ነውር ነው። ምክንያቱም ገዳማት በመጀመሪያ ደረጃ የምን ስፍራዎች ናቸው? የጽሙና የአርምሞ። ገዳም ውስጥ የማይፈለግ ነገር እንደሆነ መጀመሪያ ነገር ድምፅ፣ ጭብጨባ ገዳም ውስጥ አለ። ከበሮ ሆይታ፣ ያውም የዓለም ሰው ጠርተ። እንዲያውም እኮ ታቦቱን ማክበር ከፈለጉ እኮ በነገራችሁ ላይ ታቦት ወጥቶ ያለ ጭብጨባ ውደት እንደሚደረግ ማወቅ አለባችሁ። ታቦቱ ይወጣል። ይሄ የንስሐ መዝሙር እንደሚባለው አለ በእናንተ በሚገባችሁ፣ ካልሆነ ደግሞ የአብይ ጾም ቀለም አለ አይደለም። እንደዚህ አይነት ነገር እየተባለ እግዚአብሔር ከጭብጨባ ጋር ጉዳይ አለው እንዴ? አላጨበጨባችሁ ይቅር ይለኛል ብሎናል። ከበሮ ካልደበደባችሁ ይቅር ይለናል አላለምንም እኮ። እንድታውቁት የሚያስፈልገው ነገር ጥምቀት ብቻ አይደለም። ዛሬ የታቦት ዑደትም መዝናኛ ሆኗል። ሰው መጥቶ በመዝሙሩ ዘና ብሎ መሄድ ነው የሚፈልገው። እኔ በግልጽ ማንነጋገር ለምን ቢባል አማራጭ ስጡትና እስኪ በለሆሳስ በል ከበሮ አታጨብጭብ ብትሉት እሺ ይላችኋል ሰው። ምክንያቱም ያ ነው የሚያዝናናው። እሱንም እያስተዋልን አይደለም። እና እንዲያው ቤተ መቅደስና ምኩራብን ገበያ ያደረጉ እያልን ዛሬ እንኳን የከተማ ደብር ገዳማት እኮ ገበያ ናቸው። ለምን ገበያ ፍለጋ ነው ታቦት የሚያወጡ? ገበያ ፍለጋ ነው ክብረ በዓል የሚያከብሩ።
ማስታወቂያ እየለጥፉ ኑ እኛ ጋር በዓል አክብሩ። እነ መንዳባ መድኃኔዓለም አሁን ደግሞ ሰሞኑን ዱር አንበሳዎች እንደዚያ ምናምን እኛ ጋር ነው አክብሩ። ሰውን ነው የሚፈልጉት አይደለም፣ ገንዘቡ ነው የሚፈልግ። ብንዋሸው ምን ያደርጋል? አባቶች ያልሰሩት ስርዓት። አሁን ዱር አንበሳዎች አቡነ ይምሐረነ ክርስቶስ ቢሰሟቸው ምን ሊሏቸው? አቡነ ይምሐረነ ክርስቶስ እንዲያድርጉ ብሏቸዋል። እና ቤተ ክርስቲያንማ ገበያ ሆነች ሲባል ሰው ሱቅ ምናምን ይመስለዋል። ገበያ ማለት ገንዘብ መለዋወጫ አይደል? ዛሬ ገንዘብ መለዋወጫ ያልሆነ የትኛው ቤተ ክርስቲያን? ከከፋው ከጉቦው ጀምሮ ማለት ነው። ከጉቦው ጀምሮ መሀል ሀገር ታውቃላችሁ፣ ጉቦ ካልተከፈለ በተአምር ነው። በነገራችሁ ላይ ድሮ ምንድን ነው የነበረው? ጉቦ ድሮም ነበር አይደል? ድሮም ነበረ፣ ግን ምንድን ነው ተደብቆ ከስንት አንድ አይደል? ለምሳሌ ከ30ው አገልጋይ አንዱ ወይ ሁለቱ ነው በጉቦ። ዛሬ እኮ ያለ ጉቦ ተወዳድሮ የተቀጠረ ሰው ከተገኘ እንደ ተአምር የሚቆጠርበት ጊዜ ላይ ደርሰናል እኮ። ተአምር ድንቅ የሆነ እንደ ተአምር እውነት ነው። እኔ እንደዚህ አይነት ዜና ብሰማ አደባባይ ወጥቼ በቃ ያለ ጉቦ በውድድር የተቀጠረ አገልጋይ በተለይ መሀል ሀገር ነኝ ጋር እስከ ግማሽ ተበላሽቷል፣ ግማሽ ደህና ነው። እና ከአይሁድ ገበያ ይሄ አይከፋ? አይሁድ እኮ በቃ ገበያ ነው፣ ዝም ብሎ መሸጫ መለወጫ ብቻ ነው ነበረ። እና በእውነቱ በጣም በጣም ከባድ ጊዜ ስለሆነ እና ጌታችን ሲደርስ የገመድ ጅራፍ ሰራ ይላሉ አባቶቻችን። ወገብረ መቅሰፍተ ጥብጣቤ ዘሀብል ይላል። በገመድ ነው የሰራው። ለምን ቢባል ጅራፉን ሰዎችን አይደለም የሚመታበት፣ ሰዎችን ባንደበቱ ነው። በጅራፉ የሚመቱ አህያው በጉ ነው። ስለዚህ እንስሳቱ አልበደሉ፣ ሰዎችን ይዛቸው የገቡ እንጂ ጥፋቱ እንስሳቱ አይደለም። ለምሳሌ ህፃናት ቤተክርስቲያን ውስጥ ገብተው ቢያጠፉ ጥፋት የወላጅ ነው። መቆጣጠር ማስተማር የእሱ ኃላፊነት ስለሆነ፣ ስለዚህ እንስሳቱን ነው መግረፍ የፈለገው። እንስሳቱን ደግሞ አጥብቆ ሊመታቸው አልፈለገም። አባቶቻችን ይላሉ የቅጣት መጀመሪያ በቀላል ነው። አንድም እንስሳ ላይ ነው፣ ቆይቶ ነው ሰው ላይ የሚመጣ። እዚያ ውስጥ ያሉ ገበያተኞችን በአንደበቱ፣ እንስሳቱን በጅራፍ፣ እርግቦችን ግን ምክንያቱም አባቶቻችን ምሳሌ ይሰጣሉ። እርግቦችን አልነካቸውም፣ ከፍቶ ነው የሰደዳቸው ስም እና በዚያ ሰዓት ላይ አንዲት ቃል ይላል ዮሐንስ ወንጌላዊ ወሰደደ ኩሎ ምኩራብ፣ ሁሉንም ከምኩራብ አባረራቸውና ሁሉንም አባረራቸው የምትለውን ኃይለ ቃል እንዲያው የመልእክት ቃል ትሆናለች። ሁሉንም አባረራቸው። ሁሉንም ምን ማለት ነው? ሁሉንም አባረራቸው። ለጊዜው ሁሉንም አባረረ ሲለን ሁለት ነገር እየነገረ ነው። አንደኛ እዚያ ውስጥ ገበያ ውስጥ የተቀመጠ የገበያ ዕቃ አንድም አላስተረፈም። ከእንስሳም ወገን ከወርቅ ለዋጮችም ከምንም ወገን ሁሉንም አስወጥቷል። ግን እነሱም ብቻ አይደለም አድራጊዎችንም አስወጥቷል። በዚያ ሰዓት አመፀኞች ናቸውና ሲያስወጣቸው ምን አሉት? መጀመሪያ ሐዋርያቱ አንድ ነገር አስተዋሉ ይላል። ሐዋርያት ተመለከቱና ለካ ዳዊት በመዝሙር 68 እስመ ቅንዓተ ቤትከ በልዐኒ፣ ስለ ቤትህ መቅናት እንደ እሳት አቃጠለኝ ብሎ ያለ ለዚህ ነው ምን አሉ። እንግዲህ ቅዱስ ዳዊት እስመ ቅንዓተ ቤትከ ብሎ የተናገረበት ብዙ ምክንያት አለው። ከምክንያቶቹ አንዱ ቤተ መቅደስ ኢየሩሳሌም የነበረችው ቤተ መቅደስ ቅዱስ ዳዊት ካረፈ ከ700 ዓመት በኋላ አንጢያኮስ የሚባል የግሪክ የጽር ንጉሥ መጥቶ ጣዖት አሰግዶበታል እና ስለ ኪሩብ በነበረበት ስለ ፀሐይ መስዋዕተ በግ በተሰዋበት መስዋዕተ እርያ ለእግዚአብሔር በተሰገደበት ለአጋንንት ሲሰገድ ገና ሳይደረግ ከ700 ዘመን ታይቶት እስመ ቅንዓተ ቤትከ በልዐኒ፣ ስለ ቤት መቅናት እንደ እሳት በላኝ፣ ትዕይርቶሙ ለእለ ይትዔየሩከ፣ አንተን የሚገዳደሩ መገዳደር ምንድን ነው? በነገራችሁ ላይ ጠብና መገዳደር ይለያያሉ። ጠብ በምክንያት ነው። መገዳደር ያን ሰው ምን ታመጣለህ ነው። ዛሬ የምናየው ነገር እሱ ነው። በነገራችሁ ላይ አንድ እውነት ልንገራችሁ። አሁን ሰሞኑን እየሰማችሁ ነው አይደለም? መቼም አላቋረጠም እኮ ግድያው፣ ግን በዛ ሲል ነው ዜና የሚሆን። አሁን እዚህ አርሲ ያሉ ወገኖቻችን ላይ ደግሞ በአንድ ቀን 21 ታረዱ፣ 8 የገቡበት አይታወቅም፣ ሌሎችም ደግሞ ተወስደዋል። አደራረጉ ለጆሮ የሚቀፍ መግደል እኮ አንድ ነገር ነው። ከመግደላቸው ዝም ብለው ቢገሏቸው ምናል፣ በተለይ ሴቶችን ዝም ብለው ሌላ ጸያፍ ነገር ባያረጉባቸው ምናል፣ ዝም ብለው ቢገሏቸው መግደላቸው ካልቀረ እንደ አልጋ የተኛች ሽማግሌ ሴት ላይ ሁሉ እንደዚህ አይነት ጸያፍ ማለት ምን አይነት። በነገራችሁ ላይ እኛስ እግዚአብሔርን ምን ያህል እንበድል ይሆን እንደነዚህ አይነቱ አልሰልፎ ይሰጠን። አንዱ ተረዱ። እዚች ቤተክርስቲያን እዚች ሀገር ላይ እየሆነ ላለው ነገር 99%
በደሉ ያለ ቤተ መቅደስ ውስጥ ነው። ግልጽ ማነጋገር ህዝቡ በድሏል፣ ያው በድሏል፣ ሁላችንም በድለናል። የቤተ 99% ችግሩ ያለ ቤተ መቅደስ ውስጥ ነው። የሁሉ ግፍ ቤተ መቅደስ ውስጥ ያለ ነው እየበደለ የሚታረድ ህዝቡ፣ ሰው መከረኛ እና እኔ ያን ጊዜ ነው እስመ ቅንዓተ ቤትከ እና አልዓዛር ሲታረዱ አልዓዛር ካህኑ ለጣዖት ስገድ አለ፣ አልሰግድም። የጣዖት መስዋዕት በላለሁ፣ አልበላም አለ። ኮስተር ብሎ ሲናገረው ኋላ ምን አለ? አይ እንዲያውም አለው አንተ እኮ ጠንካራ ነህ በእምነትህ፣ ጽዩፍ ነህ ደግሞ ከፈጣሪህ ከእግዚአብሔር ውጭ ሌላ አትወድም። እንግዲያው እንዲህ ያድርግልኝ አለው አንጥያኮስ። በል እሺ አንተ ለፈጣሪ ለእግዚአብሔር ስገድ፣ ችግር የለውም። የበጉን መስዋዕት ብላ፣ ለህዝቡ ግን ያኛውን እንዲበሉ አድርግልኝ ብሏል። ተው እንጂ እግዚአብሔር እኮ እዚህ ያስቀመጠኝ ህዝብ ላሳስት አይደለም ልጠብቅ ነው። በጣም ስላናደደው እምቢ አልከው። ልጆቹን አምጡልኛል። 7 ወጣት ልጆች አሉት ለክህነት የደረሱ። የበኩሩን አምጣዋለ። ያልኩን ታደርጋለህ ወይስ ልግደለው አለው። እኔ ወለድኩት እንጂ እኮ እግዚአብሔር ነው፣ እኔ አይደለም። እግዚአብሔርን በልጄ ለውጠዋለሁ፣ አልለውጠውም፣ የፈቀድከውን አድርገዋለሁ። ከፊቱ ላይ አንገቱን ቆርጦ ጣለው። ሁለተኛውን አምጣዋለ። 7ቱንም ከፊቱ ላይ እየቆረጠ ጣላቸው። 7 ልጆቹን ፊቱ ላይ አንገታቸው። ኋላ የሚገርመው ነገር በዚህ እምቢ እንዳለ ሲያውቅ ሚስቱን አምጧት አለ። ሰሎሜ ትባላለች። በአንዳንድ መጽሐፍ መብክዩ ይላታል። እና አመጣት። እሷን ግን በሰይፍ አይደለም መገላት፣ የከፋ ነገር ነው ማመጣለሁ፣ የፈቀድከውን አድርጋለሁ። እንግዲህ አንጀቱ በልጆቹ ምክንያት እያረረ ነው። ከእግዚአብሔር ስለማይበልጥ ነው፣ ከሃይማኖት ስለማይበልጥ ነው እንጂ እያረረ ነው። ሚስቱን አመጡ። ትልቅ ብረት ምጣድ አስጥዶ እዚያ ላይ ሰም አለ አይደለም፣ ይሄ ጧፍ የሚሰራበት እሱን እዚያ ላይ አፈላው። እሷን በጧፍ ጠቀልላት። እነዚህ ላይ ወስዶ ነክሮ እሳት ውስጥ በቁማ እንደ ጧፍ ነዳለቀች እዚያው ላይ። ኋላ እሱም አንተንም እንደዚህ ነው ማረጋለሁ። አይ ሚስቴና ልጆች እንደ 3 አረጋቸው ያለራራሁኝ በኔ የፈቀድኩ ነበር። እንደዚህ አድርጎ እሱንም ገደለው። ክህነት አባትነት ምን ማለት እንደሆነ እችን እንኳን አስተምረው ክህነት ቢሰጧቸው ጥሩ ነበር። በዚህ ዘመን ለማንኛችንም እችን አስተምረው ቢሰጡን እንዴት ጥሩ ነበር። ስለ ሁለት ነገር ወይ ችለን እንድንቀበለው ወይ ክህነቱ ይቅርብን እንድንል ነበር። እስመ ቅንዓተ ቤትከ በልዐኒ ሲል ቅዱስ ዳዊት ምን ነበር? አልዓዛር በእሳት ሲቃጠል ሲነድ። ምክንያቱም ቤትህ የተባለ አልዓዛር ነው፣ የእግዚአብሔር ማደሪያ። ቅድም ቤተ መቅደስ ነን፣ አሁን ደግሞ አልዓዛር ነው። ያርጎ ጠብሶ ጨረሰው። ከዚያ እስራኤልን አባታቸው መምህራቸው እንደዛ ሲያደርግባቸው አዩና እናንተ ሳላቸው ዞር ብላሉት። መቃቢያ ናቸው አናመልክም ያንተን አሉት። 40 ሺህ እዚያው ፈጃቸው አርዶ 40 ሺህን ባሪያ አድርጎ ወሰዳቸው። 40 ሺህ ግን ይሁዳ መቃቢ የሚባል ጎበዝ ተዋግቶ ይዟቸው ወጣ። በጊዜው ወንድ ተገኝቶ ይዟቸው ወጣ። ኋላ ግን እሱ መጨረሻ ሞተ። ሲሞት እጁን ከውጊያ በኋላ መጨረሻ ላይ ሲሞትባቸው ሊቀብሩት ፈልገው ሊገንዙት እጁና ሰይፉ አልላቀቃለ። ደም ደርቆ እጁ ላይ ማለት ነው። የሚገርማችሁ ነገር ሰው ሲበሳጭ ግፍ ሰው ላይ መጥፎ ነው። ግፍ ስላደረጉባቸው እነዚህ እስራኤላውያን መቃቢያን የደረሰባቸው ግፍ አይምሯቸውን በርዞ ስለነበረ ከብስጭታቸው የተነሳ 7 የጠላት ምርኮ አመጣው። 7ቱን አርዶ በደማቸው እጁን አጥበው ነው ሰይፉን ከእጁ ያስለቀቁት፣ ከብሽቀታቸው የተነሳ ማለት ነው። እና አንዳንድ ጊዜ ግፍ ሲያረጉብን ነገ ተበቃይ ትውልድ እንደሚመጣ ይጠፋቸዋል። ሁሉም ነገር ይገለበጣል። ዛሬ ስልጣን የያዘው ነገ እንደሚለቅ እሱ ከነዘራዛርቱ ተሳዳጅ እንደሚሆን እንዴት እንደሚጠፋው አላውቅም። በነገራችሁ ላይ ሰምታችሁ ይሆናል አይደለም? ሰሞኑን ኢራን ላይ የተደረገ ያለው ጦርነት የኢራን መሪ ሌሊት ተገደለ። ዋናው መንፈሳዊ መሪ ባለው አያቶላ አሊ ኻሜኒ ተገደለ ሌሊት። ህግ የሌለበት ሀገር። አዎ እንግዲህ ዋናው ማለት ነው ፕሬዚዳንቱ አይደለም፣ ከፕሬዚዳንቱ በላይ የሆነው ዋናው መንፈሳዊ መሪ የሚባለው ማለት ነው። ለ30 ምናምን ዓመት ኢራንን የመራው ሰውየው ጥሩ ነው መጥፎ ነው አይደለም። ነገር ግን 2 ነገር ያሳየናል። አንደኛ ነገር አሜሪካና እስራኤል፣ እኔ በነገራችሁ ላይ አንዳንዱ ሰው እስራኤልና አሜሪካን ሲደግፍ ግራ ይገባኛል። እኔ አሜሪካ እስራኤል ይሁን ማንም ይሁን ዓለም ላይ ማንም ሊደገፍ እንኳን ሌላ ራሻ ኦርቶዶክስ ስለሆነች ልንደግፋት ይገባል ይላሉ። ነገ ድሉን ብታገኝ አጋድማ የምታርድና አንዱ የራሻ ሰዎች ናቸው። በግልጽ ማንነጋገር አረመኔዎች ናቸው። በግልጽ ማንነጋገር ኦርቶዶክስ ነው ስለተባላለን ታው እባክህ። ሲጀመር በእምነት አንመሳሰልም። ሲጀመር የእነሱ ኦርቶዶክስና የኛ ኦርቶዶክስነት የተለያየ ነገር ነው እና ብዙ ሰው ደስታ ሞቷል። እንደዚህ ኢራን እንደዚህ የሆነችልን ተው። እግዚአብሔር ስራ ሲሰራ በሩቅ የሚያሳይ አንተ ጋር የሚመጣውን ነገር ነው።
አሜሪካና እስራኤል ዛሬ የፈለጉበት ሀገር ሄደው እዛ ሄደው ደቡብ አሜሪካ ገብቶ ኒኮላስ ማዱሮን የቬንዙዌላ መሪ ከደጁ ከቤቱ ገብቶ አስረው ወስደውን አሜሪካ ታስረውን ያለ የሀገር ፕሬዚዳንት ወስደው አስረውታል። አሁን ደግሞ የኢራኑን ገደሉ። እኔ ለምን አያቶላ አሊ ኻሜኒ ለምን ሞት አይደለም አረመኔ ነው፣ እሱም አውቃለሁ አረመኔ ነው። በነገራችሁ ላይ ዓለም ላይ ካሉት ሽብር ድርጅቶች ጀርባ ካሉት ሰዎች አንዱ እሱ ነው። ነገር ግን አነሰም በዛም ጓደኛ ሲታማለን የበለ ስማ ነው። ይሄ ነገር ሲደረግ ነገ ተረኛ ሀገራት አሉ። ዩክሬን ነበረች አይደለም፣ አሁንም አለች እዛው መከራ ውስጥ ነው። ኢራን ናት አይደለም። ከዛ ቀጥሎ የሚጠበቁ ለዚህ ቀውስ ሁለት ሀገራት ነው ያሉት፣ ታይዋንና ቀጥሎ ደግሞ የኛዋ ናት። ማልነግራችሁ ያን ጊዜ የሀያላን መጋጠሚያ ሜዳ መሆን መጥፎ ነው። መነገራችሁ አሁን እርስ በርሳችን የምናደርገው ነገር ቀላል ነው። ግፉ የወንድም ስለሆነ ነው የሚያምን እንጂ ቀላል ነው። ግፉ የወንድም ሆኖ ነው የሚያምን። ያን ጊዜ ግን የውጭ ኃይል መጥቶ ፕሮክሲ ዋር ይባላል አይደል? የእጅ አዙር ጦርነት የሚባል ነገር አለ። ሱዳንን ተመልከቱ። ሱዳን ውስጥ ይሄ ሁሉ በየቀኑ ሲረግፍ የሚል በነገራችሁ ላይ በአንድ ቀን እስከ 6 ሰው ይገደላል እኮ ሱዳን ውስጥ። በጦርነት አይደለም፣ ዝም ብሎ ህዝቡን በተለይ ክርስቲያኑን እየመረጡ ይወድ። ምክንያቱም በጦርነት ሰበብ አገኙት፣ ሲያርዱት ነው የሚሉት። የፕሮቴስታንት ክርስቲያን ያለ ዛከ ሲያርዱት ነው የሚሉት። የሚገርማችሁ ነገር ጀነራል ሄሜቲ የሚባል አለ። ይሄኛው እሱ ነው እንደዚህ የሚያደርግ። ደግሞ ጀነራል ሄሜቲን ማን ነው የሚረዳው? ይኞቹ እኛ ብቻ እኮ አይደለም መስዋዕት ሀገርም አልፈን ደግሞ እኮ ክርስቲያን እያሳረድን ያለን እና ከባዱ ነገር እዚህ ዓለም ላይ ህግ የለም። አስቡት፣ ያን የሚያክል በሚሊዮን የሚቆጠር ወታደር ያላት ኢራን ያንን ሁሉ የሚመራ አያቶላህ አሊ ኻሜኒ ጦርነቱ በጀመረ በሁለተኛው በሶስተኛው ቀን የተገደለው አለቀ። እንግዲህ ዋናው መሪ አስቡት። እና ሰው አልገባንም። ለኛ ጥላ የሚሆንን እግዚአብሔር ብቻ ነው። ቀጥሎ መልካም ወንድማማችነት ብቻ ነው። ሌላ ነገር የለም ጥላ የሚሆን እና እስራኤላውያን መቃብያን ያ ነገር ሲደርስባቸው ለኛ ትምህርት እንዲሆን ነበረ። ቅዱስ ጳውሎስ እንደነገረን ሁሉ ነገር ለኛ ተግሳጽ ነው። አልገባንም እና እግዚአብሔር እስራኤልን ታግሶ ከዚያ በመጨረሻ ወርዶ ራሱ በአካል አስተምሮ አልሰሙ ሲሉት ጅራፍ አሳይቷቸው ቃቶ ተዋቸው። እንስሳቱን መጥቶ ቃቶ ተዋቸው። አልገባቸውም ጅራፉ። እኛም አሁን ከጅራፉ ኮልፍ ብለናል። ጅራፉ አልገባንም። ጅራፉ ስላልገባቸው ቀጥሎ ምን አመጣላቸው? ጥጦስ አስባስያኖስን አስነስቶ የሮም ቄሳርን ማለት ነው። የሚገርማችሁ ነገር እስራኤላውያን ሲጠፉ የታችን መጥተው እንዲያውም ተከራከሩት። ምን ተአምረ ትገብር ምንድነው? ምን ተአምረ ታሪ ዘዘንተ ትገብር፣ አንተ እንደዚህ ገበያ የምትፈታ ማን ስልጣን ሰጠ? ምን ምልክት አለ? አንተ ከእግዚአብሔር ነኝ ትላለህ፣ ምን ምልክት አለ ብሎ አሉት። ጌታችን አንዲት ነገር ነው ያላቸው፣ ንስትዎ ለዝንቱ ቤተ መቅደስ አላቸው። ይሄን ቤተ መቅደስ አፍርሱት፣ ወበሰሉስ መዋዕል አነስኦ፣ በ3 ቀን አስነሳዋለሁ አላቸው። አይገባቸውም። አሁን ጌታችን እያተናገረ ያለ እኔን ትገሉኛላችሁ፣ በ3ኛው ቀን ሞት እንድል አድርጌ እነሳለሁ ነው። በ46 ዓመት ታንጸ ዝንቱ ቤተ መቅደስ። ይህ ቤተ መቅደስ ሲሰራ እኮ እነ ዘሩባቤል 46 ዓመት ፈጅቶባቸዋል። ወአንተስ በ3 መዋዕል ታነሱ፣ አንተስ በ3 ቀን አስነሳዋለሁ ትላለህ ብሎ አሉት። አልገባቸውም። ከዛ ጥጦስ አስባስያኖስ መጥተው ወይም ጥጦስ ወልደ አስባስያኖስ መጥቶ ሲያጠፋቸው እነሱ ደግሞ ልባት ሞት ማለት ጠቡ ከእግዚአብሔር ጋር። በነገራችሁ ላይ አባቶቻችን ይላሉ ጠቡ ከእግዚአብሔር ጋር ከሆነ አትዋጉ የሚሉበት ቀን አለ። ጠላት ሲመጣ እግዚአብሔርን ጠይቁ፣ ጌታ ሆይ ጠቡ ካንተ ነው ትረዳናለህ ወይስ አትረዳንም ነው። እረዳችኋለሁ ካለ መዋጋት ነው። አይ አልረዳችሁም። እንደዚህ አይነት ነገር እኮ ገጥሟል። እግዚአብሔር ለኤርምያስ ምን አለው? ናቡከደነፆር ሲመጣ ምን አለ? አትዋጉ እጅ ስጡ አላቸው። እስራኤልን ማለት ነው። እንዴት ቢያሰንፈን ነው እንደዚህ ብለን? ተው ይብዛቸዋል። ንጉሳቸው ተማርኮ አይኑ ጠፍቶ ሲፈጭ ኑሮ ነው ደክሞ ልቡ ፈሶ የሞተ። እስከዚያ ሁሉ ውርደት ደርሰዋል። ለምን ወንድ አይደሉ? ምን ይላሉ መሰላችሁ? እስራኤላውያን ሲጠግቡ አላ በሰማይ ዱር በእስራኤል ግብር የለም ይላሉ ይባላል። በሰማይ ዱር የለም ይላሉ። እንግዲህ በሰማይ ዱር መኖር አለመኖር ነው። እንግዲህ በገነት ይኖራል፣ አትክልት ይኖራሉ በገነት። ግን በሰማይ ዱር በእስራኤል ላይ ግብር የለም፣ አንገብርም፣ ዞር በል እንዋጋለን ብለዋል። የሮሙ ቄሳር ንጉሱ መጥቶ ምን አደረገ? ኢየሩሳሌምን መላዋን ከቧት ቁጭ። ለምን? ምግብ መውጣት መግባት አይችልም፣ ውሃ መውጣት መግባት አይችልም። ስለዚህ ከጦርነቱ ይልቅ ምኑ ጨረሳቸው? ረሃቡ። ምን ተደረገ? የሚገርማችሁ ነገር
ቀን እንደኛ ሰዎች ማለት ነው ቀን ከሮም ሰራዊት ጋር ሲዋጉ ይሉና ማታ እርስ በርሳቸው ደግሞ ሲዋጉ ያድራሉ። አንዱ ነገር ከአንዱ ነገር ነገደ ሮቤል ከነገደ ስምዖን፣ ነገደ ጋድ ከነገደ ይሁዳ ሲዋጉ እርስ በርሳቸው እኔ ነኝ የሚበልጥ እኔ ነኝ የሚበልጥ ተብሎ ሲነጋ ደግሞ እነዛኛ ጋር ይዋጋሉ። ሌሊት ደግሞ እርስ በርስ ይዋጋሉ። ኋላ ረሃቡ ከአቅም በላይ ሲሆን ምን ተጀመረ? ሰውን መብላት ጀመረ። እስራኤላውያን እኮ እንደዚህ አድርገዋል። እያችሁ ያቺ ጅራፍ አልገባቸው ብላ ነው። ከሁሉ የከፋው መጨረሻ ግን ሰብረው ከመግባታቸው ፊት ሮማውያን 2 ጎረቤታም ሴቶች አሉ። ሊቀፍ ቢችልም ትምህርት ነው፣ ምንም ማድረግ አልችልም። በቃ ወይኛ ወይ ልጆቻችን መትረፍ አለብን። ልጆቻችን አድርጉት ብንላቸው ስለማያደርጉት እኛ እናድርገው፣ ተራ በተራ እንብላቸው። መጀመሪያ ዛሬ አንቺን ነገ የኔን ተብሎ የዛችኛይቱን አንዲቱ ሂዳ ግጥም በልታ በማግስቱ ችኛዋ ወዷ ሲሞላ እምቢ የኔን ልጅ አልሰጥም አለች። የሌላ ሰው በልታ ማለት ነው። አይጣል ነው እንኳን ለማድረግ ለመስማት ይቀፋል። ያ ነገር ወደ ዳኛ ሂዶ ነው የተሰማ። ከዚያ ገቡና ሮማውያን ገብተው በሙሉ ጨፈጨፏቸው፣ እስራኤላውያንን አጠፏቸው። የተወሰነውን ከሀገር አስወጥተው አባረሩት። ከዛ ወደ ቤተ መቅደስ ሄደው ቤተ መቅደሱን አፈረሱት። በቃ ሙሉ በሙሉ የመጨረሻ ጌታችን በጅራፍ አይደል ያላቸው። ሮማውያን መጥተው ቤተ መቅደሱን ፍንቅልቅልቅል አደረጉት። ምክንያቱም እዛ ሲያፈርሱ ምን ያገኛሉ? ድስት፣ ከድስቱ ውስጥ ምን ያገኛሉ? ወርቅ። እንዲህ ይህ ቤተ መቅደስ ወርቅ በወርቅ ነው። ፈንቅል እስከ ስሩ እስከ መሰረቱ ፈነቃቀሉት። ጌታችን ተናግሮ የለ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ያቺ አትቀርም። ኋላ ግን እልፍ ይለ ቤተ መቅደሱ መካከል ላይ የረጋ ደም አየ እንደዚህ እና ይፈላል ደሞ ላይ ነው። ምንድነው ይሄ ሙሉ ዓለም ግፍ የተፈጸመበት ሰው ነው። ማን ይባላል? ዘካርያስ ይባላል። እነ ሙሉ ቤተሰቡ ግፍ የተፈጸመበት ልጁ ዮሐንስ መጥምቁ ይባላል። ሚስቱ ኤልሳቤጥ ትባላለች። አይሁድ ናቸው ያሳረዱት እዚህ ቤተ መቅደስ መካከል እና የሱ ደም ነው። እና ይሄ ደምን መፍላቱ እንዲያቆም ምን ላድርግ? ከአይሁድ አመት የተወሰኑትን ፊቱ ላይ እስቲ እረዳቸው አሉት። አመት ወዚያው ፊቱ ላይ ያረደ ቢጥላቸው ደሙ ጸጥ አለ። በቀል ነው፣ በቀል ነው። ይሄን ሁሉ ምን ተርክ ስለ እስራኤል አይደለም፣ ከእስራኤል ስለከፋን ስለኛ ነው። ለዚያ ነው ወሰደደ ኩሉ እምኩራብ፣ ሁሉንም ከምኩራብ ለጊዜው በጅራፍ ነው፣ ለፍጻሜው ግን በሞት አሳደዳቸው። ታውቃላችሁ እስራኤል ድጋሚ እስከምትመሰረት ድረስ ከሀገራቸው ተባረው 1900 ዓመት ቆይተዋል። 1900 ዓመት ቆይቶ ነው አሁን መጨረሻ ሐሳዊ መሲህ ስለመጣ ለመቀበል ነው የተሰበሰቡት። እሱ በጊዜው ጊዜ ምክንያቱም እነሱ ናቸው ተቀብለው አንግሰውት ለዓለም ጥፋት ምክንያት የሚሆኑት። እና እኛ ከቤተ ክርስቲያን ወጥተን መባረር ፈልገን ማለት እግዚአብሔር ትዕግስቱ ብዙ ነው። ግን እግዚአብሔር ለቸርነቱ ወሰን አለው፣ ለትዕግስቱ ወሰን አለው አንልም። ግን የቸርነቱ ጊዜ አልፎ የፍርዱ ጊዜ ይመጣል እና እንዲያው እኔ ለእናንተ ነግሬ መፍትሄ ሊመጣ አይደለም። እንዲያው ምናልባት ይሄ የምናገረው የሚቀረጸው አንድ እንዲያው አይምሮ ያለ ሰው ሰምቶ እንዲያው እንዲህ ነውን አረ እንዲያው ብሎ ሁላችን ከራሳችን መፍትሄ ብንጀምርና እንዳልኳችሁ ሁላችን እንዘን፣ ለራሳችን እንዘን፣ ቀጥሎ ለሀገራችን እንዘን፣ ለቤተክርስቲያን። ግን መፍትሄ የሚመጣበት ብቸኛው መንገድ ቤተ መቅደሱ ሲጸዳ ብቻ ነው። ከቶውኑ መቼም መፍትሄ ይመጣ እየባሰ እየከፋ ነው የሚሄድ። ምክንያቱም ቤተክርስቲያን የአረመኔ መጫወቻ ሆናለች። መጽሐፍ ብሏል ኢሳይያስ የተናገረው ጌታችን ዛሬ ያለ የተናገረው ቤቴስ ቤተ ጸሎት ይሰማኝ፣ ቤቴ የጸሎት የልመና አንትሙስ ረሰይክምዎ በአጥፈያት ወሰረክት፣ እናንተ የሽፍታ የወንበዴ የሌባ ዋሻ አድርጋችሁ ተላል። ዛሬ በቤታችን እንዳለው ሌብነት ሌላም ሀገር የለም። የከፋ ሌብነት፣ የከፋ በጣም ነውር እና ዳኔ ዓለም ጅራፍህን ይዘና አንለው ነገር ጭንቅ ሆነ። ደግሞ አባቶቻችን ባለፈው ምን አሉን? ነነዌ ሊገባ ሲል መላያዙ የሚል መልእክት አስተላልፈን ነበር አይደል? አባቶቻችን ሲሉን ግን አደራ አሉ፣ ጅራፍ አትለምኑ፣ ቁጣውን አትለምኑ። እንዲሁ በጣም ቢመራችሁም ቸርነት ነው መለመን እንጂ እግዚአብሔርን ፍርድ አትለምኑት፣ ጥሩ አይሆንም። ለምን አንድ ጊዜም ገጥሞናል። ፍርድ ሲለመን አባቶቻችን መጥተው ኧረ ተው ፍርድ አትለምኑ። በሁለት ምክንያት፣ አንደኛ እናንተስ ንጹሕ ሆናችሁ ነው ወይ ፍርድ የምትለምኑ? ሁለተኛ ነገር ፍርድ ሲመጣሽ እናንተን እሺ እግዚአብሔር ተዋችሁ እንበል፣ ጅራፉ ሄዶ የሚያርፈው እኮ መጀመሪያ የኔ ከምትሏቸው ሰዎች ላይ ነው እና ትችሉታላችሁ፣ ሐዘኑ መሸከም ይቻላችኋል ብለው የተቆጡበትን ዘመን አስታውሳለሁ። እና እግዚአብሔር የሚለመን ቸርነት ብቻ ነው። አንዳንድ ጊዜ
በጣም ንድድ ሲልም በሀገር ላይ አይደለም ፍርድ እንኳን ከተለመነ ጥቂት ሰዎች አሉ አይደለም ሆን ብሎ ቤተክርስቲያኗን ሊያጠፋት የሚሞክሩ ሰዎች አለ። ከዳዊት መዝሙር 108 ይደገማል። መዝሙር 108ን ተመልከቱት። እዚሁ የተጸመመኒ ስለቴ ልመናዬን ቸል አትበለኝ እና ቀጥሎ ያለውን ኃይለ ቃል እኔ ጥቂት ኃይለ ቃል ልበልላችሁ ማጠቃለያም ይሆንናል። ቅዱስ ዳዊት አቤቱ ልመናዬን ቸል አትበለኝ ካለ በኋላ እንዲያው ለአንዳንድ ሰዎች እንዲህ ያለ ነገር ማለት ቤተክርስቲያንን ከመጠን በላይ ስለበደሏት እንደዚህ ያለ ልመና አስፈላጊ ይሆናል። አቤቱ ልመናዬን ቸል አትበለኝና እስመ አፈ አማጺ የአመፀኛ አፍ ወአፈ ኃጥእ አፍ አብቀው ላይሌ በእኔ ላይ ተከፍቷል። ይህን የምንናገር ራሳችን ወክለን አይደለም፣ ስለ ቤተክርስቲያናት እንዲምትል እና ወነበው ላይሌ በልሳና አመፃ ትጥፋ ትውደም ብለው በአመፃ ልሳን ተናገሩ። አገቱኒ በጽል በጠብ ከበውኛል፣ ወጸቡኒ በከንቱ ተጣልተውኛል። ዘማፍቀሩኒ ሊወዱኝ በተገባ ነበረ ስላደረግኩላቸው ውለታ አስተዋደውኒ አሁን ግን ስሜን ሲያጠፉ ሲከሱኝ ይውላሉ። ዋንሰ ጼሊ እኔ ግን ወደ እግዚአብሔር ጸልያለሁ። ፈደዩኒ እኪ ትዕይንተ ሰናይት ስለ በጎ ፋንታ ክፉ መለሱልኝ። ወጸሉኒ ህየንተ ዘአፍቀርክዎሙ ስለወደድኳቸው ፋንታ ጠሉኝ አለችና ከዚህ በኋላ ግን ቀጥሎ ምንድን ነው? ዳዊትም መቃብያንም ቤተክርስቲያንም ምን ይላሉ? ከዚህ በኋላ ያለው ፍርድ ልመና ይባላል። ሲም ላይ ሌዋጣ እንዲህ የሚያደርግብኝን ኃጢአተኛ በሱ ላይ ሹምበት። አመፀኛ ሰው በሱ ላይ እሱ አመፀኛ ሆኖ እንዲህ እንዳደረግ በሱ በላዩ ላይ አመፀኛ ሹምበት። ወሰይጣን ይቁም በየማኑ ሰይጣን በቀኙ ይቆምበት። ሰይጣን ማለት ጽኑ ባላንጋራ ማለት ነው። ወሶቤ ይተዋቀስ ይጻተ መዊኦ ፍርድ ቤት ልከራከር ቢል ተረትቶ ይወጣ። ወጸሎቴ ተኩኖ የጋይ እንዲህ ቤተክርስቲያን እየበደለ ደግሞ ጸልያለሁ የሚላልኩ ምን አለ? ጸሎቱ ምን ትሁንበት? በደል ትሁንበት በእግዚአብሔር ፊት። በነገራችሁ ላይ አንዳንድ ልጅ መጥቶ ልጅ እንደ ሰፈር ያለ ልጅ መጥቶ በጣም የሚያናድድ በጣም ክፉ የሆነ ልጅ ማለት ነው። መጥቶ እገሌ እንዲያድርጎ ምናምን ብሎ ሲያለቅስ ደህና ወላጅ ምንድን ነው የሚያደርግ? ኤዴት ብሎ እዛው ላይ ጨምሮ በጥፊ መጥቶ እንደሚሰደው ነው። የአንዳንድ ሰው ጸሎቱ ከእግዚአብሔር እንደዚህ ነው የሚሆንበት። አዎ የፈለገውን ነውር ሲሰራ ቆይቶ ወደ እግዚአብሔር ሲመጣ ጥፊ ነው የሚጠብቀው። ለዛ ነው ምን አለው? ወጸሎት የተኩኖ የጋዬ ወይ ኩና ሟይሊሁ ዳጣል እድሜው ይጠር አለ። እድሜው ይጠር እኮ ነው ብሎ በጥሬ አማርኛ ብትተረጉሙት የዘመኖቹ ቁጥር ይጠሩ ነው አይደል? ትንሽ ይሆኑ ነው። ግን በእኛ አማርኛ በጥሩ በዚህ በባህል አማርኛ ምንድነው? እድሜው ይጠር አለ ቅዱስ ዳዊት። ወሲመት ወይ ይንሳ ባይድ ሹመቱን ሌላ ይወሰድበት እንዲህ ያለ ይቀጥላል ብዙ እና ምናልባት ቢከፋ እንኳን እንዲህ ያለ ጸሎት ሊደረግ ይችላል። ለዛውም በሀገር በወገን ላይ ሳይሆን በጣም የከፋ ነገር በሚያደርገው ላይ ነውና በእውነቱ እንግዲህ እኛ ከቤተ መቅደስ ከቤተ እግዚአብሔር ከደጁ እንዳንሳደድ መጠንቀቅ የኛ ኃላፊነት ነው። ቢያንስ ከዚህ በኋላ አባቶቻችን ብለዋል እኮ መፍትሄ ማምጣት አትችሉ ይሆናል፣ ግን ከደጁ አትለዩ። 1 ምሕረት ለምኑ። 2 የቤተ መቅደስ የቤተ እግዚአብሔርን ጥፋት አታሳየን በሉ። ሆናል አይቀርም፣ ማይቀር ነገር ነው፣ አይቀርም። ምክንያቱም ያንን ብሏቸው ኤርሚያስ ባሮክና አቤሜሌክ እንባቆም እችን እሺ ብለው ሲጸልዩ ሌላው በሙሉ ዞር በል ደግሞ ቤተ መቅደስ ይጠፋል ይለናል ብለው አሉት። ቀኗ ስትደርስ ባሮክ አቤሜሌክ እንባቆም ተረፉ፣ ቤተ መቅደስም ጠፍቷል። ግን ሰዎች በነገራችሁ ላይ የማዝነው ነገር እንደዚህ ብላችሁ ስትናገሩ ይሄ ቤታችን ያለው ሸቃጩ ቤተክርስቲያን ብትጠፋ ምኑን አትለሱ፣ ሌላ የተሻለ ስራ ካለ ምን ችግር? ምክንያቱም የስራ ቦታ እኮ ናት አይደለም አይደል? መስሪያ ቤት እኮ ናት አይደል? ዛሬ ኢቭን ክፉም ባይሆኑ እንኳን ሌባ ምናምን ባይሆኑ እንኳን አብዛኞቹ ቤተክርስቲያን ምንድን ናት? መስሪያ ቤት ተቀጥረው የሚሰሩባት ደሞዝ የሚያገኙባት ምንም ብትሆን የማይጨንቃቸው። እጽዋት ተቆረጠ፣ ስርዓት ተበላሸ፣ እግዚአብሔር ተበደለ። እኔ ያሳዝናል። ብቻ መድኃኔዓለም እኛን ከሚጠፉት ከሚወጡት አያድርገን። ወሰደደ ኩሉ ነው፣ ሁሉን አሳደደ፣ ሁሉን አባረረና ከሚያሳድዳቸው አያድርገን መድኃኔዓለም። የበዓሉን ነገር እናውሳና እንጨርስ። አቡነ አብየ እግዚእ እናስቀድም። አንድ ተአምራቸውን በሳቸው ስም ስለሆነ የተሰበሰብነ አባታችን አብየ እግዚእ ከገዳማቸው ተነስተው የአቡነ ተክለ ሃይማኖትን ያን ጊዜ አቡነ ተክለ ሃይማኖት አልፈው ነበረ፣ ገና አዲስ ነበረና መቃብራቸውን ለመሳለም ገዳማቸውን እጅ ለመንሳት አቡነ ተክለ ሃይማኖት የብዙ ቅዱሳን አባት ናቸውና
ለመሳለም በእርግጥ በአንድ ዘመን የነበሩ ግን ካረፉ በኋላ ሲሄዱ በጎጃም አካባቢ ሲያልፉ አጋጣሚ ሽፍቶች ያገኟቸዋል። 3 ሽፍቶች ናቸውና እንደሌላው ሰው ደብድበው ሊቀሟቸው ፈለጉ። ግን ግርማቸውን አይተው ፈሯቸውን። አይ ይህንን መነኩሴ ከምንደበድበው ዝም ብለን በጠባይ እንጠይቀው ተብሎ አንተ መነኩሴ የለበስከው ልብስ አምጣ አሏቸው። እና ልጆቼ እኔ ወደ ደብረ ሊባኖስ እየሄድኩ ነው፣ ይሄ የለበስኩት ልብስ ምን ያደርግላችኋል? የተቀዳደደ አሮጌ ነው፣ ቡትቶ ነው፣ ዳባ ነው፣ ምን ያደርግላችኋል? ዝም ብለህ አምጣ ብላላቸው። ከዚያ ሊሰጧቸው ብሎ ሊያወልቁ ሲሉ አንዱ ተራምዶ ሄዶ እጃቸውን ጨበጠ ሊቀማ። ያን ጊዜ እንደ ብርሃን እንኳን ያለ ከሰማይ ሲወርድ መልአከ እግዚአብሔር ቀሰፈውና እሱ ሞተ። ግን ልብሱን ይዞ ነበርና ከሳቸው ተገፎ ወደቀ። 2 ወሰዱ ልብሱ። ያን ጊዜ እሳቸው ጌታ ኢየሱስ ክርስቶስ በቀራንዮ አደባባይ በ2 ሽፍቶች መካከል ራቁትህን ቆመሃል፣ ይሄ ምን ድንቅ ነው፣ ለእኔም ራቁት መሆን አሉ። እሳቸው ሲራቁት ከላይ ያን ብለዋል። ከዚያ 2ቱ ሲያዩት ወንድማቸው ሞቷል፣ ጓደኛቸው እና እግዚአብሔር አይነ ልቦናቸውን ገልጦላቸው ዳኑ ሲላቸው ደግሞ የብርሃን ድንኳኑን አይተውታል። እንግዲህ ልብሳቸው ሲራቆት የብርሃን ድንኳን መጥቶ ጋረዳቸው። እሳቸው ሊሰጡን ነበር። በቤተክርስቲያን እንደዚህ የሚል ታሪክ አለ። ቅዱስ ኤጲፋኒዎስ ክርስቲያን ሳይሆን ገና ከአንድ ገዳማዊ ሰው ጋር በመንገድ እየሄደ አንድ የኔ ቢጤ ይለምናቸዋል። ኤጲፋኒዎስ ሀብታም ነው። ያሳደገው ሰው ሀብቶለት ሞቷል። ሲለምነው ዘርበል ብሎት አልፎ ሄደ። ይሄኛው ሽማግሌ ገዳማዊ ግን አንዲት ጨርቅ ነው ትከሻው ላይ ያለችው፣ ሌላ ነገር የለችም። ያችን አውልቆ ሰጠው እና ኤጲፋኒዎስ አደነቀ። እንዴት ሰው አንዲት እያለችው አንዲትን ብቻ እንዴት ይሰጣል? እያደነቀ በኋላውን ሲከተለው የእግዚአብሔር መልአክ መጥቶ የብርሃን ካባ ለብሶ ሲሄዳል። ከዚያች ጊዜ በኋላ ቅዱስ ኤጲፋኒዎስ 74 ሳንቲም ከእጁ ኖሮት አያውቅም። መስጠት ነው፣ በቃ መስጠት ነው። ክርስቲያኑ ነው፣ መስጠት ነው። ከዚያ 2ቱ የቀሩት ሄደው እባክህ ልብስህንም ውሰድ፣ እኛንም ይቅር በለን፣ ካህን ነህ እንደምናይ መስቀል አለ፣ ንስሐ ስጠን፣ የሞተውንም አስነሳልን እባክህ ብለዋል። ጸሎት አድርገው አቡነ አብየ ጊዜ የሞተውን አስነስተው እነሱንም አስተምረው እዚያው ጊዜ ወስደው አስተምረው ንስሐቸውን ሲጨርሱ አመንኩሰው ወደ ገዳም አስገብቷቸው ደብረ ሊባኖስ ሂደዋል። ደብረ ሊባኖስ ሄደው የተደረገ ታምር አለ። ሌላ ጊዜ ይቆየን። እግዚአብሔር የጻድቁን በረከት ያሳድርብን። ዛሬ የፋርስ ነገራችሁ ላይ የዛሬው ዜናና የወቅታዊው ዜናና የዕለቱ በዓል ይገጥማል። ዛሬው በዓል የፋርስ ሰማዕታት ዓመታዊ በዓላቸው ነው። በፋርስ የተሰዉ እነ ቅዱስ ጊዮርጊስን ጨምሮ እነ ቅዱስ ያዕቆብ ዘግሙድን ጨምሮ እነ ቅዱስ መርምህናምን ጨምሮ በፋርስ የተሰዉ ዛሬ ፍልሰታቸው ነው። ሁሉ ፋርስ ማለት ኢራን አይደለች? አዎ። ዛሬ ደግሞ ኢራን እየነደደች ነው። በነገራችን ላይ የሚያሳዝነው ነገር ከሰውየው ከጠቅላይ መንፈሳዊ መሪው ሞት ይልቅ ከተተኮቱ ሚሳኤሎች አንዱ ትምህርት ቤት ላይ ነው ያረፈ ኢራን ውስጥ እና ከ40 እስከ 50 የሚገመቱ ህፃናትና አስተማሪዎቻቸው ሞተዋል። ለዚህ አሁን ይሄ ዜና አይደለም። ጋዛ ላይ ምናምን እያለ የሚያወራ አሁን እዚህ ላይ ህፃን ተገደሉ ብሎ እንኳን ዜና መስራት የሚፈልግ ብዙ አይደለም። ምን በደሉ? ምን ይላሉ? እንትን መስሎን የወድ ወታደራዊ ካምፕ መስሎን ነው የሚባል ቅርታም የለውም እኮ። ግን የነዚህ ህፃናት ደም በነገራቸው ላይ የእስላም ልጅ ሆነ የክርስቲያን ሆነ የአረመኔ ልጅ ሆነ ህፃን ነው። መራራት ያስፈልጋል። ህፃን ነው። እዚህ በፊት ነግሬያችኋለሁ አይደል? አንድ ስፍራ አንድ ገዳም አንድ ቅን ሰው ከጓደኛው ጋር እረኝነት፣ ሩቅ ዘመን አይደለም ቅርብ ጊዜ ነው። እረኝነት ከብታቸውን ይዞ ሲሉ ቅኖች ናቸው፣ ይጸልያሉ። ምን ይላሉ? 2 ወንድማማች እረኞች ናቸው እና ተራራ ላይ ሙሉ አለት አለ እና ሲደርሱ አለቱ ሲከፈት አዩት እንደ በር ግራና ቀኝ። አንተ ምንድነው ጉዱን እንየው ብሎ ሲገቡ በኋላቸው ተዘጋባቸው። ቢገቡ ዓለም ሌላ ዓለም የቅዱሳን ዓለም ማለት ነው። ከስውራን ነው ገብተው ከዚያ አንዱ ውጣ ሌላ ጊዜ ትመጣለህ ተብሎ ተመልሶ ወጣ። አንዱ ቀረበ ዘው ዛሬም አለ ብሎኛል። በእድሜ ትልቅ አርጅቶ ይሆናል እንጂ አላሉ ሰውዬ ቦታውን አልነገራቸውም። እዚህ ነው እዚያ ነው ብዬ መቼም ይሄንንም ራሱ መናገሬ ድፍረት ነው። እና ኋላ እሱ ከተናገራቸው ነገሮች አንዱ ምንድነው ይባላል? ይሄ እሱ እኔ ያላገኘሁትን በአካል ያገኘው ሌላ ሰው ነው። ሲገባም ሲወጣም አንድ ነገር አይቷል። ከዚያው ከአለቱ በታች እንደዚህ ማቋጫ የሚመስል ትልቅ ነገር አለ። እነዛ ከአለቱ ላይ ደም ነው የሚንጠባጠብ። ምንድን ነው ይሄ ብሎ ሲሉ የህፃናት በዓለም የሚፈሰው የህፃናት ደም ነው እና ሲያየው ከከንፈሩ ድረስ ትንሽ ቀርቶታል። ይሄ ከከንፈሩ የደረሰ ቀን ነው ጥፋት የሚመጣ በህፃናቱ ምክንያት። ከሚገደለው ሰው በላይ በጣም ትልቁ ግፍ የህፃናት ነው። አሁን ጋዛ ብትሄዱ መቼም እኔ የጋዛ ልጅ ሙስሊም ሆነ አልሆነ እኔ ምን አገባኝ? ህፃናት ናቸው፣ ለምን አይታዘንላቸውም? ሐማስ ነው እንዲያደርጋቸው ምናምን ፔሎ ነው፣ እሱን ተው።
መጀመሪያ የሚቀድመው ነገር ህፃናቱ ለምን ይክድ ጦርነት ከሆነ የፈለጉ እስራኤልና ፍልስጤም ከሆነ የሚዋጉ ህፃናቱ ምን በደሉ? ባለን ዳታ ከ15000 እስከ 25000 የሚደርስ ህፃን እዛ ቆሞቷል። በሺዎች የሚቆጠሩ እንግዲህ በጥቂት ዓመታት ውስጥ ማለት ነው። እና እንዲያው ከባድ ነው እና ለሁሉም በፋርስ በኢራን በአሁኗ ኢራን የተገደሉ ሰማዕታትን ዛሬ አባታችን ቅዱስ ማሩና የሚባል በቁስጥንጥንያ ሀገር የነበረ ደግ ጻድቅ ኤጲስቆጶስ ሄዶ ያፈለሰበት ነው። የሰማዕታቱን አጽም ለማፍለስ ፈቃድ እግዚአብሔር ሲሆን ጻድቁ ቴዎዶሲዮስ ሂድና አለው ከሳቦር ከፋርሱ ንጉሥ ሰላምታ አቅርበህ አማ ሰጥተህ ከዚህ በኋላ ጠብ ይቅርብን፣ አንዋጋ። እንግዲህ ፋርስና ሮም ጠበኞች አይደሉ? እስቲ ይቅርብን፣ ሰው ጨርሰን አዋግተን ምን ያደርግልናል? እንታረቅ ብለህ ሂድ አስታርቅ፣ እርቅ አድርግ ብሎ ነው የላከው። አባ ማሩና ግን ሌላ ሀሳብ ይዞ ይሄዳል። ለምን? በፋርስ በጣም ብዙ ክርስቲያን ተገድሎ ነበረ። ሄዶ ለንጉሱ አማውን አቀረበ። እንዲሁ ሲያው ግርማ ያለው አባ ማሩና አንተንስ ወድጄሃለሁ አላ ሳቦር አረመኔ እኮ ነው ፀሐይ የሚያመልክ አንተን ወድጄሃለሁ፣ አቤቴ መንግስቴን የምትቀመጣለህ አስቀመጠው። ወዲያውኑ አባ ማሩና ከዚያ ጸሎት እያደረገ ያለ አንድ ነገር ያያል። የንጉሱ ሴት ልጅ ጋኔን አድሮባት በቃ ስትጨው ስትለፈልፍ አስተቀድነም እና ሄዶ ልጅ ምኑን አለው ንጉሱ እንደዚሁና የሚያድናት ጠፍቶ አይ መንፈስ ቅዱስ እንጂ ያድናታል ብሎ ወስዶ ጸሎት አድርጎ ከቅባ ቀንዲል ቀብቶ በእጁ ያዘው ነበረ እና እሱን በዚህ አድርጎ አዳናት። ገረመው፣ ደስ አለው። ምን ላድርግልህ እንዴ ምን ልስጥህ አለው። በፋርስ የተገደሉ ሰማዕታትን አጽም በሙሉ ስጠኝ እና ቤተክርስቲያን ልስራላችሁ ህዝብ አለው። እዛው ፋርስ ውስጥ ኢራን ውስጥ ማለት ነው። ፈቅጄልሃለሁ። ያንን ሰብስቦ በዚህች ቀን ቅዳሴያቸውን አከበረ። በዚያችው ቀን ማለት ዕለቱን ሳይሆን ከዓመታት በኋላ ጌታችንን ለምኖ በዚህች ቀን አሳርፈኝ አለ። ዛሬ ባፈለሰበትና ቅዳሴ ቤታቸውን ባከበረበት ቀን አርፎ ተቀብሯል። እንግዲህ የፋርስ ሰማዕታትን የኢትዮጵያ ሰማዕታትን ክርስቲያን ስለሆኑ አይደል? ሰማዕታት እኮ ናቸው፣ ክቡራን ቅዱሳን ናቸው እኮ የሚገደሉ ክርስቲያኖች። ግፉ ቢያሳዝነንም ቅዱሳን ናቸው። በረከታቸውን እግዚአብሔር ያሳድርብን። አቡነ አቢብ አባ ቡላ ዛሬ ሰማዕትነት በዓላቸውን ወደፊት እናገኛቸው ይሆናል። እግዚአብሔር አምላካችን ስማቸውን ከጠራንም ካልጠራናቸውም ቅዱሳን በረከት ጸጋ በረከት ያሳድርብን። ሀገራችን ቤተክርስቲያንን ከክፉ ይሰውርልን። አባቶቻችን የሚሉት ነገር አላቸው አይደለም? ከዕለት እኪት ድሮም ብያቸዋለሁ። ከክፉ ይትውለት፣ ከዘመነ መንሱት፣ ከፈተና ዘመን፣ ከግራ ቁመት ሁሩምን የርጉማን ከመባል ከገሃነመ እሳት መድኃኔዓለም ይሰውረን። ይሄ ነው ትልቁ ነገር። አባቶቻችን ያቆዩን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘጻሳይል አሜን አሜን አሜን።